ሐረግ ድራማ ክፍል 139 በጣም ብዙ ውስብስብና የሚያወዛግቡ ነገሮች ተፈጥረዋል ማለት ነው። በመጀመሪያ የሚያወዛግበው ነገር ቢኒያም ከማን ጋር ሆኖ እየሰራ ነው? ጽዮንን እየተከታተላት ነው። ሌላ ደግሞ እነ ጽዮንን እነ ናታንን ቤት ውስጥ ሁሉ እየገባ ስለነሱ የሚያጣራ ሰው አለ፣ የሚከታተላቸው ሰው። ይህ ሰው ማን ነው ብላችሁ ታስባላችሁ? ምናልባት ልክ እንደ ናኦድ ሌላኛው የኤፍራታ ወንድም ወይስ ደግሞ የያፌት ሰዎች? የያፌት ሰዎች ከቢኒያም ጋር እየሰሩ ይመስለኛል። ምክንያቱም ድሮ የያፌት አጋዥ የነበረው ከያፌት ጋር የሚሰራው ልጅ እነ ናታን ቤት ሄዶ እየተከታተለ ነው። ይሄ ጽዮንን የሚከታተላት ሰው ማን እንደሆነ ማወቅ እፈልጋለሁ በማለት ቢኒ እንግዲህ የያፌትን ሰዎች ልኮ አካባቢውን እያሰለለ ይገኛል። ከዚህ በኋላ ጽዮንና ቢኒያም አብረው የሚቀጥሉ ይመስላችኋል? እንዴት ሊቀጥሉ ይችላሉ? ምክንያቱም ይህን ነገር በማድረጉ ቢኒያም ናታንን ሊወጋው በመፈለጉ አሁን ናታን ከጽዮን ጋር በጣም እየተጣላ ያለው ለምንድን ነው? እኔን ሊወጋኝ ሊገድለኝ የነበረውን ሰው በዚህ ልክ ወዳና አፍቅራ እሱን አሳጣኝ ብላ እኔን ልጠላኝ የምትችለው? ሌላኛው ደግሞ እኔንም ሊገድለኝ የነበረውን ወንድሜን አንድ ቀን ጠቅሟት የማያውቀውን ይህን ጨካኝና አረመኔ ወንድሟን በማጣቷ ለምንድን ነው ከኔ አስበልጣ ለነሱ ማሰብ የፈለገችው? እኔን ለምንድን ነው ከነሱ ማስበለጥ የፈለገችው? በማለት እንግዲህ ናታን በጽዮን በጣም እየተናደደባት ነው። እንግዲህ ክፍል 38 ላይ ሁላችሁም እንዳያችሁት ጽዮንና ኤፍራታ ፍጥጫ ላይ ነበሩ። በተለይ ጽዮን በጣም ተናዳ ኤፍራታን ልትመታት እጇን ስታነሳ ነበረ። ናታን ደርሶ እንግዲህ ምን ልታደርጊያት ነው? ምን ልትፈጥሪ ነው? ልትመቻት ነው ወይ ልትማች ነው ወይ? በማለት እንግዲህ በማስፈራራት ጽዮን ይህን ነገር በማድረጓ ተናዶ እንግዲህ ጽዮንን ሊመታት ሲል ነበረ። ኤፍራታ እንግዲህ የኔ ናታን ተዋት፣ የኔ ናታን እረፍ በማለት እንግዲህ እጁን ከፊቷ ላይ አንስታ ዱላውን እንዲያበርድ ያደረገችው ማለት ነው። ጽዮን ግን በጭራሽ ልትፈራ አልቻለችም። የፈለገን ማድረግ ትችላለህ፣ ሁሉን ነገር አጥቻለሁ፣ ብትመታኝ ምንም አይመስለኝም፣ እናመታኝ ምንም ነገር ብታደርግ ምንም መስሎ አይታየኝም፣ ምክንያቱም በዙሪያ ምንም ነገር የለም፣ ተስፋ ቆርጫለሁ በማለት እንግዲህ ናታንን የሚያስደነግጥ አረፍተ ነገሮችን ተናግረዋለች። ከዚህ ቤት ውጡልኝ፣ ላያችሁ አልፈልግም፣ ታስጠሉኛላችሁ ነበር እያለቻቸው የነበረው ጽዮን። ይህን በማለቷ ናታን በጣም ተናዷል። ኤፍራታ ግን እንዳመማት ስለገባት እየተረዳቻት ነው። ናታን ከመራራት ይልቅ ምን ሆነሽ ነው እህቴ ብሎ እቅፉ ውስጥ አስገብቶ ከማባበል ይልቅ እሷን የበለጠ እየጠላት ይገኛል። አሁን ላይ የናታን ጭካኔ፣ የጽዮን ደግሞ እንደዚህ እብደቷ በጣም ነው የሚያስጠላው። በሐረግ ድራማ ላይ በተለይ ናታን እንደዚህ በወንድሙ ላይ በጣም ጨካኝ መሆኑ ድራማው በትንሹም ቢሆን የሆነ ሌላ አይነት ሳይድ እንዲኖረን አድርጎናል ማለት ነው። ሰላም ውዴ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሐረግ እንግዲህ ክፍል 140 ላይ ምን ይፈጠራል? 139 ተለቋል፣ የምናየው ይሆናል። በክፍል 139 የተፈጠሩትን እና በክፍል 140 የሚፈጠሩትን እናወራለን ማለት ነው። እንግዲህ ክፍል 139 ላይ ኤፍራታና ጽዮን በጣም ፍጥጫ ላይ ያሉ ነበር ናታን የደረሰው። እንግዲህ ጽዮን እዚህ ጋር የተናገረቻቸው አንዳንድ አረፍተ ነገሮች ለናታን ትውስ እያሉት ነበር። እንዴት እንደዚህ ትለናለች? ለምን በዚህ ልክ ለምንድን ነው እንደዚህ የሆነችው? በማለት አሁን ላይ ለጽዮን በትንሹም ቢሆን ሊያስብ ማሰብ እየጀመረ ነው ማለት ነው። ጽዮንን እንግዲህ ከዚህ ካለችበት ጭንቀት፣ ካለችበት እብደት፣ ካለችበት ሱስ ሊያወጣት የሚችለው ሰው ማን ነው? እንግዲህ እነ ኤፍራታን የሚከታተላቸው ሰው በእህቱ በኩል ጽዮንን እንድትቀርባት ሊያደርግ ነው። ጽዮንን ከቀረበቻት በኋላ እንግዲህ ስለ ቤቱ ስላለው ታሪክ በሙሉ እንድትነግራት አድርጎ መረጃ ሊሰበስብ ነው። ይህ ሰው ከየት መጣ? እንዴት? ለምንድን ነው ከነሱ መረጃ መሰብሰብ የፈለገው? ለምንድን ነው በቤታቸው የሚያንዣብበው? በተለይ ኤፍራታ በጣም እየተጠራጠረችው ነው። እንግዲህ እህቱም ጽዮንን እንደ ጓደኛ ቀርባ መመርመር ነው፣ እንድትመረምርለት ነው ሊያደርግ ያሰበው። ስለዚህ ጽዮንን ከዚህ ጭንቀቷ፣ ከዚህ እብደቷ ምናልባት እች ጓደኛ መስላ የምትቀርበው ልጅ ከዚህ ጭንቀት ልታወጣት ትችላለች ብዬ አስባለሁ። ናታን እንግዲህ ስለ ልጁም እያስታወሰ ነበረ። ጽዮንም እንደዚህ መሆኗ ይሄ ሁኔታዋ በጣም እያሳሰበው ነበር፣ ስለ እሷ እያሰበ ነበረ።
እንግዲህ መጨረሻዋ ጽዮን ምን ይሆናል? እንዴት ልትወጣ ትችላለች? ናታንም እንግዲህ እዚህ ሀሳብ ውስጥ ገብቶ ነበር። እንግዲህ መኪና እያሽከረከረ የሆነ ሰው እንዲገጭ ያደረገው፣ ግን ይህ ሰው ሆን ብሎ ነው መኪና ውስጥ የገባበት እንጂ የእውነት ናታን ተሳስቶ አይመስለኝም። ስለዚህ ይሄ ሰው በስበብ አስባቡ እነ ኤፍራታ ቤት እየገባ አሁን ናታንን እንደ ጓደኛ ሊቀርበው ነው። ናታን በጣም ቀርቦታል። በደንብ እያወራው ነው፣ እየተንከባከበው ነው። እንግዲህ እየታመመ መስሎ ቤታቸው ውስጥ ገብቶ ነበረ። ይህ ነገሩ እንግዲህ ኤፍራታ ካሁን በፊትም አይታው ስለነበረ ኤፍራታ በጣም እየተጠራጠረችው ነው። ምንድን ነው ከኛ የምትፈልገው? ምን ፈልገህ ነው? እያለች እንግዲህ ብዙ መስቀለኛ ጥያቄዎችን እያቀረበችለት ነበረ። እሱም እንግዲህ ለጥያቄዎቿ መልስ ከመስጠት ይልቅ ደህና ነሽ፣ እንዴት ነሽ በማለት አዛኝ እየመሰላት ነበረ። ኤፍራታ ተጠራጥረዋለች። ናታንን ምን ሊያደርግብኝ ነው? ምን አስቦ ነው? ለምን ቀረበው? ብቻ ብዙ መስቀለኛ ጥያቄዎች አእምሮዋ ላይ እየተፈጠሩ ይገኛሉ። እንግዲህ ኤፍራታ ጥርጣሬዋ ትክክል ሳይሆን አይቀርም። ይህ ሰው በሰላም አይመስለኝም። ወደ እነዚህ ሰዎች ቤት ጎራ ብሎ እየተከታተላቸው ያለው እንግዲህ ምናልባት የኤፍራታ ሌላ ወንድሟ ሊሆን ይችላል፣ ወይም ደግሞ በትዝታ በኩል የዲያራ እናት ልትሆን ትችላለች። ምክንያቱም ከአሁን በፊት ብዙ ነገሮች ስላደረገች እሷ ትሆናለች ምናልባት እንደዚህ እንዲከታተላቸው ቤት ውስጥ ስላለው ነገር እንዲያጣራላት እስር ቤት ሆና እያደረገች ያለችው የዲያራ እናት ናት ብዬ ነው የማስበው። ይህንን ክትትል ሊያደርግ የሚችለው የያፌት ሰዎች ቢሆኑ ስለ ጽዮንም ሆነ ስለ ሌሎቹ በዚህ ልክ አይጨነቁም። ምክንያቱም ሙሉ በሙሉ የውስጡን ሂስተሪ ስለሚያውቁ ማለት ነው። እንግዲህ ቢኒያም ጽዮንን እየጠበቃት ነው። ነገር ግን ይህ ሰው በዛ ቤት ሲያንጃብብ በጣም ግራ ገብቶታል። ኤፍራታ ማነህ ብላ ጠይቀው ነበር። እሱም ትክክለኛ ማንነቱን ሲሆን የነገራት ያው ተገጭቶ ታሞ እንደሆነ ወደ ቤታቸው እንደሄደ ነው የነገራት። ጽዮንም ይሄ ጥያቄ ተነስቶባታል። ማነህ ምንድነህ እያለች እንግዲህ ጥያቄ እየጠየቀችው ነበር። እሱ እንግዲህ ለጥያቄዋ መልስ ቤት ውስጥ ስላልሰጣት ውጭ ሲወጣ ብቻውን ስታገኘው መጠየቅ ነበር የፈለገችው። እንግዲህ ብቻውን ስታገኘው ማነህ ምንድነህ ብላው ነበር እና ወደዚህ ብሎ ነበረ ይዟት የሄደው። ምናልባት ጽዮንን ወደዛ ይዟት ሲሄድ እንግዲህ ታሪኩ እየተከታተለው ነበረ ማን እንደሆነ ምን እንደሚያደርግ። ስለዚህ ጽዮን የሆነ አደጋ ይደርስባት ነበረ። ነገር ግን ታሪኩ እዛ ጋር ስለነበረ ምናልባት ሊያስለቅቃት ይችላል ማለት ነው። ሌላኛው ደግሞ የጽዮን ጉዳይ ሉሊት እንግዲህ ወደ እነሱ ቤት እየተመላለሰች ነበረ። ሉሊት ግን የእውነት ያበደች አይመስለኝም። አውቃ እብድ መስላ እሷ ላይ ጉዳት እንዳያደርሱባት ልታዘናጋቸው ነው ብዬ ነው የማስበው። ምክንያቱም ቤታቸው በተደጋጋሚ እየመጣች ነው። ሲቀጥል ደግሞ ስልክ ይዛ እንግዲህ ከውስጥ ስታወጣ ሁላችሁም አይታችኋታል። ስለዚህ ሉሊት የእውነት ያበደች አይመስለኝም። እያዘናጋቻቸው ነው። በጊዜ ሂደት ቤት ውስጥ የምትገባ ይሆናል ነው ብዬ የማስበው። እንግዲህ ሐረግ ድራማ ላይ ክፍል 140 ደግሞ ሊፈጠር የሚችለው ጽዮንን እየጎተተ የወሰዳት ሰው ትክክለኛ ማንነቱ ማን ይሆናል? ሲቀጥል ቢኒያምና ማን ናቸው አብረው እየሰሩ ያሉት? ምናልባት ቢኒያምና ቤዛ አብረው እየሰሩ ያሉ ይመስለኛል። ምናልባት ያፌትን የሆነ ነገር ሊያደርጉት ያሰቡ ይመስለኛል። ብቻ በቀጣይ ክፍል የምናየው ይሆናል።